ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የታጠቁ ኃይሎች የሰላም አማራጭ እንዲቀበሉ በሰሜን ጎንደር ዞን የዳባት ከተማና ወረዳ ነዋሪዎች ጠየቁ። በዳባት ከተማ ከተለያዩ የማህበረሰብ ክፍሎች ጋር በወቅታዊ የሰላም ጉዳዮች ዙሪያ ውይይት ተካሂዷል። መረጃውን የዳባት ወረዳ መንግስት ኮሚኒኬሽን አድርሶናል። ንጉስ ሰንታየው እንደሚከተል ያቀርበዋል። በአማራ ክልል የተከሰተው የጸጥታ ችግር በማህበረሰቡ የዕለት ተዕለት ህይወት ላይ ተጽዕኖ እያሳደረ በመሆኑ በሰላም እንዲፈታ በሰሜን ጎንደር ዞን የዳባት ወረዳና ከተማ ነዋሪዎች ጠይቀዋል። በጸጥታ ችግር ምክንያት የልማት ስራዎች ወደ ኋላ በመቅረታቸው በኑሮ ውድነቱ ህዝቡ እየተቸገረ በመሆኑ የታጠቁ ኃይሎች ሰላምን እንዲመርጡም ጥሪ አቅርበዋል። ብቻ አማራ ክልል ሰው ሰርቶ ስንት ኮሪደር ልማት ይሰራ ነበር። እስካሁን ስንት ልማት ነበረ፣ ስንት መሰረተ ልማት ነበረ። ይቀረናል። ግብርናውም ቀረ፣ ጤናውም ቀረ፣ ትምህርቱም ቀረ። አሁን እኮ በቃ እያንቀላፋን ነው ያለን። ልጆቻችን እያንቀላፉ ነው ያለን። ከዳባት ጎንደር መሄድ አቅቶና አይደለም። ኑሮ ተወዶ እንላለን። ኑሮ እንዲወደድ ያስደረግነው እኛ ራሳችን ነን። እውነቱን ብንነጋገር ጥሩ ይመስለኛል። ዳባት በአሁኑ ሰዓት ልማት ነው የሚፈልግ፣ ሰላም ነው የሚፈልግ፣ ልማት ነው የምንፈልገው። በቃ በህብረተሰቡ ላይ እየደረሰ ያለውን ጉዳት በማውገዝ የአካባቢያቸውን ሰላም ለማስጠበቅ ዝግጁ መሆናቸውንም አረጋግጠዋል። ነገር ወዲያ የምናረግ ሰዎች ብናርፍ ይሻላል። ትክክል አይደለም። ዞዞ ሁላችን ነው የሚበላን። ችግር ከመጣ ሁላችን ነው የሚበላን። ማንንም የሚመር የለም። ያጎት ልጅ ሆነ ያክስት ልጅ መቼም በቆላ በደጋው የሌለው የለም። እባካችሁ ምከሩልን። እባካችሁ ይህች ሀገር ትመለስ፣ ሰላም ይስፈልልን። ከመለዮ ልባሱና ከምክር ቤቱ ጋር ከዚህ የጥምር ጦር ጋር ሆነን መስዋዕትነት እንከፍላለን። ዘላቂ ሰላምንና የማህበረሰቡን የልማት ስራዎችን ለማስቀጠል ከጸጥታ መዋቅሩ ጎን መቆም እንደሚገባ በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ሰውነቱ ባለማ አስገንዝበዋል። አካባቢያችን የጦርነት አውድማ መሆን መቻል የለበትም። ለአንዴና ለመጨረሻ መንግስት በሚሰጠውን አቅጣጫ በየትኛውም በሎጂስቲክ በአካል ተሰልፎ በመዋጋትም ህዝባችን ከመንግስት ጎን ሆኖ የራሱን አስተዋጽኦ እንዲያደርግ ነው እዚህ አጋጣሚ ቀርም እናስተላልፍ። የውስጥ አንድነትን በማጠናከር የሀገር ጠላትን በጋራ መከላከል እንደሚገባ የዳባት ወረዳ ዋና አስተዳዳሪ አቶ መርሻ ወረታ ተናግረዋል። የተጀመሩ የልማት ስራዎች ተፈጻሚነት እንዲኖራቸው ማህበረሰቡ ከመቼውም ጊዜ በላይ ለሰላም ዘብ መቆም እንዳለበት አቶ መርሻ አሳስበዋል። ከዚህ ከጽንፈኛው ኃይል መካከል ከዚህ በፊት በተለያየ ውይይትና ንግግር ምህረት የገቡ ወንድሞች አሉ። አሁንም ደጋግመን ጥሪ እያስተላለፍንላቸው ነው። ማህበረሰቡ የራሱን ቤተሰብ መምከር መዝከር ማምጣት መቻል አለበት። የሀገር ሽማግሌ ሃይማኖት አባት አሁንም መምከር መቻል አለበት። ይህን ታሪካዊ ወቅት የታሪክ ስህተት ሳይፈጸም በአንድነት ተደራጅተን መመከት መቻል አለብን። ሰርጎ ገብ ጠላቶችን ለመከላከል አካባቢውን በንቃት መጠበቅ ከሁሉም የሚጠበቅ መሆኑንም አሳስበዋል። ከ20 በላይ የመንግስት መስሪያ ቤቶች የአንድ ማዕከል አገልግሎት መስጠት የሚችሉበት ህንፃ እየገነባ መሆኑን የምስራቅ ደንቢያ ወረዳ አስተዳደር አስታወቀም። የአንድ ማዕከል አገልግሎቱ በተያዘው ዓመት ተጠናቆ ወደ ስራ እንደሚገባም ተነግሯል። ኃይሉ ማሞ እንደሚከተል ያቀርበዋል። በምስራቅ ደንቢያ ወረዳ የሚገኙ የመንግስት አገልግሎት መስጫ ተቋማት አብዛኛዎቹ እድሜ ጠገብ ከመሆናቸው በተጨማሪ ባለፉት ዓመታት በአካባቢው ተፈጥረው በነበሩ የሰላም እጦት ምክንያቶች ጉዳት ደርሶባቸው ቆይተዋል። በወረዳው የሚገኙ አብዛኛዎቹ የመንግስት ተቋማት አርጅተው የፈራረሱና ለዓይን የማይስቡ በመሆናቸው ለአገልጋይ የመንግስት ሰራተኞችም ሆነ ለተገልጋይ የአካባቢው ማህበረሰብ ክፍሎች ምቹ አለመሆናቸውን የምስራቅ ደንቢያ ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ ሙሉቀን ፍሬው እንዲህ ያስረዳሉ። አብዛኞቹ ተቋሞች የፈራረሱ ናቸው። አገልግሎት ለመስጠት ምቹ አይደሉም፣ እንደ ወረዳችን ማለት ነው። ይሄ ቢሮ እንደምታዩት ያው ብዙ ሰራተኞች የነበሩበት ቢሮ ነው የነበረው። አሁን እንደምታዩትም ያው ወድቋል። አገልግሎት መስጠት አይችልም። እነዚህን ክላሶች የምንጠቀመው ማለት ነው። እዚህ የምታያቸውን ሶስቱን ክላስ እንዲሁም ደግሞ ያው በጊዜያዊነት መፍትሄ ያው ቆርቆሮ በቆርቆሮ
አድርገን ነው አሁን ላይ አገልግሎት እየሰጠን ያለ ማለት ነው። የመንግስት ተቋማቱ ከተላበሱት የተጎሳቆለ ገጽታ በተጨማሪ ተበታትነው የሚገኙ በመሆናቸው ለተገልጋይ የተሟላ አገልግሎት ለመስጠት እንቅፋት ፈጥሮ ቆይቷል። ይህን የተረዳው የምስራቅ ደንቢያ ወረዳ አስተዳደርና የአካባቢው ማህበረሰብ ከ20 በላይ የመንግስት መስሪያ ቤቶችን በአንድ ቦታ ይዞ የአንድ ማዕከል የተቋማት አገልግሎት መስጠት የሚያስችል ህንፃ እያስገነባ ነው። የደንበኞችን እንግልት ያስቀራል ተብሎ እየተሰራ የሚገኘው ህንፃው ባለ 2 ወለል ሲሆን በህዝብና በመንግስት የገንዘብ ምንጭ እየተከናወነ እንደሚገኝ የምስራቅ ደንቢያ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ሙላው አለሙ አስታውቀዋል። ጥቅል ይፈጃል ተብሎ የሚታሰበው ወደ 160 ሚሊዮን ገደማ ነው። እስካሁን ወደ 35 ሚሊዮን ገደማ ሀብት ወጥቶበታል። እስካሁን በማህበረሰቡ ያለው ተሳትፎ ወደ 11 ሚሊዮን ገደማ ሀብት የተሰበሰበበት ሁኔታ ነው ያለ። ወደ 26 ተቋሞች አሉ። 21 ገደማ ተቋሞች ወደዚህ በአንድ ማዕከል ሆነው አገልግሎት ይጀምራሉ ብለን ነው ያሰብነው። የአገልግሎት ሰጪዎችንና የአገልግሎት ፈላጊዎችን ዕለታዊ ስራ ያቃልላል ተብሎ ተስፋ የተጣለበት ህንጻው በ2009 ዓ.ም ተጀምሮ ተቋርጦ የቆየ ነበር ቢሆንም አሁን ላይ የወረዳ አስተዳደሩና የአካባቢው ህዝብ እያሳዩት ባለው ቁርጠኝነት ግንባታው እየተፋጠነ ይገኛል። የአካባቢው ህዝብ ለህንጻው ግንባታ ገንዘብ ከማዋጣት ባለፈም ግንባታው በጥራትና በፍጥነት እንዲካሄድ ለማድረግ በህዝብ የተመረጠ ጥምር ኮሚቴ አዋቅሮ ለልማት እየተጋ መሆኑን ታዝበናል። ስሜ አበበ መለሰ ይባላል። መደበኛ ስራዬ ያው የመንግስት ሰራተኛ ነኝ። በዚህ በግንባታው ዙሪያ ደግሞ የአብይ ኮሚቴው ሰብሳቢ ነኝ። ሲጀመር የመንግስት ሰራተኛው ሙሉ ደሞዙን የ1 ወር ደሞዙን ማለት ነው በአመት ተከፍሎ እንዲያልቅ ፈቃደኛ ሆኖ ተገኘ። 6 ሚሊዮን ብር አስተዳደር ምክር ቤቱ መድቦ ስራው እንድንጀምር ተደረገ። ስራው ያው በፋይናንስ ህግ መሰረት በአግባቡ በጨረታ አሸናፊው እየተለየ የእጅ ዋጋ እየከፈል ስራውን ቀጠልና የመጀመሪያው ፌዝ የግራውንዱ ማለት ነው ወዲያው እንደጨረስና ሁለተኛውን ፌዝ ነው የቀጠል +2 ላይ። ዲያቆን ተስፋሳ ይባላለሁ። የአስተዳደር ህንጻ ግንባታ የቴክኒክ ኮሚቴ ሰብሳቢ ነኝ። ይህ ህንጻ ያረፈበት 2365 ካሬ ሜትር ነው። ነገር ግን ይህን ያህል ህንጻ ሆኖ በ48 ቢሮ የታጠረበት ሁኔታ ነው የነበርና የመሬት ብክነት የታየበት ስለሆነ የሰው ልጅ የሰራውን ለምን አናስተካክልም በማለት ከ48 ቢሮ በጥፍ ያሳደግንበት ሁኔታ አለ ማለት ነው። አንድ ትልቅ አዳራሽ እንዲኖረው አድርገን 2 ሚኒ አዳራሽ እንዲኖረው አድርገን አንድ ትልቅ ካፍቴሪያ እንዲኖረው አድርገን 2 በውስጡ ደግሞ 2 ግሪን ኤሪያዎች እንዲኖረው አድርገን ይህን ከወሰን በኋላ ነው ወደ ዋናው ስራው የገባን። ከ100 በላይ ቢሮዎችንና የመዝናኛ ቦታዎችን አጣምሮ ይዟል የተባለው የህንጻው ግንባታ ወደ መጠናቀቁ ምዕራፍ መድረሱን ያረጋገጡልን የምስራቅ ደንቢያ ወረዳ ዋና አስተዳዳሪ አቶ ሀብቴ ብርሌ በበኩላቸው ግንባታውን በያዝነው ዓመት አጠናቆ ስራ ለማስጀመር ታልሞ እየተሰራ መሆኑን አስረድተዋል። በጀት በካፒታል ደረጃ በጣም ብዙ ነው የያዝነው። ክልሉንም በጣም ማመስገን እፈልጋለሁ። 31.5 ሚሊዮን ነው ለካፒታል በጀት የመደበው። ሙሉ በሙሉ ለዚህ ህንጻ ነው ያዋል ነው። እሱ ብቻ አይደለም ከተመደበልን ዓመታዊ በጀት ከፍተኛውን እዚህ አብረን ጨምረን ያዝነበት ሁኔታ አለ። አሁን ወደ 100 ምናምን ደርሷል። አብዴት ስላደረግ ነው ወደ ላይ ማለት ነው። ቢሮዎች ለላይኛው ማስጨረሻ የሚሆነው ሙሉ ማቴሪያል ገዝተን ጨርሰናል። የሚቀረው ብሎኬት ነው መግዛት የሚጠበቅብን። ስለዚህ በዚህ ዓመት አጠናቀን ወደ ተግባር እንገባለን። በ7 የመንግስት መስሪያ ቤቶች የህፃናት ማቆያ ማዕከላት ወደ ስራ መግባታቸውን የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ አስታወቀም። የህፃናት ማቆያ ማዕከል መዘጋጀቱ ስራቸውን ተረጋግተው ለማከናወን እንዳስቻላቸው እናቶች ተናግረዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። ወይዘሮ ኑ ሰለሞን የጎንደር ከተማ ሲቪል ሰርቪስ የሰው ሀብት ልማት መምሪያ ሰራተኛ ናቸው። ወይዘሮ ኑ የ3 ልጆች እናት ሲሆኑ ከዚህ በፊት ልጆቻቸውን ሲያሳድጉ ቤት ውስጥ ለቤት ሰራተኛ ሰጥተው ወደ ስራ እንደሚሄዱ አስታውሰው አሁን በስራ ቦታቸው የህፃናት ማቆያ በመኖሩ ተጠቃሚ መሆናቸውን ገልጸዋል። ኑ ሰለሞን እባላለሁ። ሲቪል ሰርቪስ ባለሙያ ነኝ። እስከ 6 ወር ህጻናት የናጡት ወተት ማግኘት አለባቸው ተጨማሪ ነገር ስለማይወስዱ ከዚህ ስራችንም ሳንጎዳ ጡትም የናጡት እያገኙ የሚያስፈልገውን ነገር ከዚህ ንጽህናቸውንም ጠብቀን የሚያስፈልግ ነገር ካለም እዚሁ እያየን ልጆቻችን ስራችንም ሳንጎዳ እዚሁ አብረን እንውላለን። ልክ እንደ ወይዘሮ ኑ ሁሉ ሌሎች እናቶችም በሚሰሩበት ተቋም የህፃናት ማቆያ መዘጋጀቱ ስራቸውን ተረጋግተው ለማከናወን እንዳስቻላቸው ገልጸዋል። የህፃናት ማቆያው ስራቸውን በተገቢው መንገድ እየሰሩ ልጆቻቸውን ለመንከባከብና ጤንነታቸውን ለመጠበቅ እድል እንደፈጠረላቸውም አንስተዋል። ስሜ አፍታም ታከለ ይባላል። የመረጃ ዴስክ ባለሙያ ነኝ። አሞትም ቢሆን እንኳን አሁን ለምሳሌ ቤት ደርሰሽ እዚህ ስራ ሰርተሽ ሄደሽ ለማየት ትንሽ ይከብዳል። ስራም ለመስራት ትንሽ ይከብዳል። ልጁንም ሁሉንም ተግባራዊ ለማድረግ ወይም ደግሞ ውጤታማ መሆን አትችይም። እዚህ ስትሆኚ ግን
ቢያንስ እንኳን ያለውን ውጤቱን እየተከታተልሽ በሰዓቱ ሁሉንም ማወቅ ይቻላል። የህፃናት ማቆያው ከተጨማሪ ወጪና እንግልት እንደታደጋቸው የሚያነሱት እናቶች ልጆቻቸው አጠገባቸው በመሆናቸው ከስጋት ነፃ መሆናቸውን ይናገራሉ። የማራዋ አስረስ የጎንደር ከተማ አስተዳደር ገንዘብና ኢኮኖሚ የዋና ገንዘብ ያዥ የስራ ድርሻዬ ማለት ነው። ለእናቶች በጣም ጥሩ ፋይዳ አለው። ቢያንስ ልጆቻችን ከሰራተኛ ወጭም ከስጋትም ከብዙ ነገር ጠብቆልናል። ከጎናችን አድርገን ቢያንስ በሰዓት እናጠባለን። ችግር ካለን በቅርብ ሆነን ይዘን ወደ ሕክምና መሄዱም ከሆነ እንሄዳለን። ችግር ካለባቸው ችግራቸውን ከጎንንን በአጠቃላይ እንከታተልላቸዋለን። የጎንደር ከተማ ሲቪል ሰርቪስ የሰው ሀብት ልማት መምሪያ የሪፎርም ድጋፍ ክትትል ቡድን መሪ ዮርዳኖስ በርሄ በተለያዩ የመንግስት መስሪያ ቤቶች የህፃናት ማቆያ ማዕከላት መከፈታቸው ዘርፈ ብዙ ፋይዳ እንዳለው ያነሳሉ። አገልግሎት ሰጪም የመንግስት ተቋማት እስከሆነ ድረስ ሰራተኞች ለሚያገለግሏቸው አገልግሎት ህጻናት ሳይረብሿቸው በተገቢው አገልግሎት እንዲሰጡ ማድረግ ነው በዋናነት። ሲቀጥል ለእናቶች ደግሞ ስራቸውን ተረጋግተው ልጄ የተወደቀ እንዴት ሆነ ምናምን ሳይሉ ተረጋግተው ስራቸውን እንዲሰሩና ተገቢውን የሆነ አገልግሎት እንዲሰጡን ያግዛል። በጎንደር ከተማ በሁሉም ተቋማት ውስጥ የህፃናት ማቆያ እንዲኖር እየተሰራ መሆኑን የጠቀሱት ቡድን መሪዋ አሁን ላይ 7 ተቋማት ላይ ተግባራዊ እየተደረገ መሆኑን ገልጸዋል። አሁኑ ሰዓት ወደ 7 ተቋማት አክቲቭ የሆነ አለ። ስራ ጀምሮ ህጻናቶች እየዋሉበት ያለ አለን። ወደ 4-5 ደግሞ በማስጀመር ላይ ያሉ አስጀምረው ያው ለማሰራት ስራ ላይ ያሉ አሉ። ከክፍለ ከተማም ከመመሪያም ጭምር ገና ላይ ደግሞ ያሉ በቦታ ችግር ደግሞ ያላዘጋጁ አሉ። እነሱም ቢሆን አስገዳጅ ነገር እያወረድን እንዲያዘጋጁ የማድረግ ስራዎችን እየተሰራ ነው ያለ በእኛ ተቋም። የህፃናት ማቆያው ለህፃናቱ የሚያስፈልጉ ቁሳቁሶችን ያሟላ እንዲሆን እየተሰራ ስለመሆኑም ቡድን መሪዋ ጠቅሰዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።